በዚህ ምድር ላይ መወለድ ማደግና መሞት ተፈጥሯዊ ህግ ነው። ነገር ግን እዚህ ከተማ ውስጥ መሞት ክልክል ነው የሚል ህግ ቢኖር ምን ይሉ ይሆን? አዎ፣ ሰዎች እንዳይሞቱ እንዲያውም እንዳይቀበሩ የታገዱባቸው አስገራሚ ሀገራትና ከተሞች አሉ። ለምንድን ነው አንድ መንግስት መሞትን የሚከለክለው? ሰው ቢሞትስ ምን ሊከሰት ይችላል? ዛሬ የሰው ልጆች ከሞት ጋር ወደ ጦርነት ወደ ገቡባቸው ህግ ቀርጾ አትሞቱ ወደሚሉባቸው ቦታዎች እንወስዳቸዋለን። የመጀመሪያዋ ሎንጊርቢየን ኖርዌይ። ይቺ በዓለም ሰሜናዊ ጫፍ ላይ የምትገኝ ከተማ መሞት የተከለከለባት ተብላ ትታወቃለች። ምክንያቱ ደግሞ እጅግ በጣም ቀዝቃዛ ስለሆነ አስክሬን አይበሰብስም። እንደ አውሮፓውያን አቆጣጠር በ1918 በስፔን ፍሉ የሞቱ ሰዎች አስክሬን ከ80 ዓመት በኋላ ሲመረመር ቫይረሱ አሁንም በውስጣቸው በህይወት እንዳለ ተገኝቷል። አንድ ሰው ሊሞት እንደሆነ ካወቁ ወይንም በጠና ከታመመ በአውሮፕላን ወደ ሌላ የኖርዌይ ከተማ እንዲሄዱ ይደረጋል። በድንገት የሞተ ሰው ካለም መሬት ውስጥ አይቀበርም፣ ወደ ሌላ ቦታ ይላካል። በከተማው ውስጥ የመቃብር ቦታ የለም። ሁለተኛ ኢትሱኩሺማ ጃፓን። ይቺ ደሴት በሺንቶ እምነት ተከታዮች ዘንድ ቅዱስ ተብላ ትታወቃለች። ለዚህም ምክንያታቸው ሳይንሳዊ ሳይሆን መንፈሳዊ ነው። በዚህ ሞትና ውልደት እንደ ርኩሰት ይቆጠራል። የደሴቲቱ ንጽህናን መጠበቅ አለበት ተብሎ ስለሚታመን ልደትና ሞት በደሴቲቱ ላይ ፈጽሞ የተከለከለ ነው። ከ1878 ጀምሮ ሞቱም ሆነ ልደት በደሴቲቱ ላይ ተከናውኖ አያውቅም። ነፍሰ ጡር ሴቶች ምጥ ሲቀርባቸውና አረጋውያን እንዲሁም ጽኑ ታማሚ የሆኑት ደግሞ እድሜያቸው ሲገፋ ወደ ዋናው ምድር ቀድመው እንዲሄዱ ይገደዳሉ። ለዚህም ደሴቲቷ እጅግ ውብና ጽዱ የሆነች ምንም መቃብር ቦታ የሌላት ናት። ይቺ ቦታ ሞትና ውልደትን ብቻ ሳይሆን ደምም እንዲፈስ ስለማይፈቀድ ጦርነት ማካሄድም የተከለከለ ነው። በጃፓን ያለው የባህልና የህግ ስርዓት ለሟች ቤተሰቦች ከፍተኛ ጫናን ይፈጥራል። ጃፓን በዓለም ላይ የቀብር ስነ ስርዓት በጣም ውድ ከሚሆንባቸው ሀገራት አንዷ ናት። አስክሬን ከሆስፒታል ወደ ቤት ወይንም ወደ ቀብር ቦታ ለማጓጓዝ ብቻ ከፍተኛ ክፍያ የሚጠይቁ ሲሆን በአማካይ አንድ የቀብር ስነ ስርዓት ከ1.5 እስከ 2 ሚሊዮን የጃፓን የን ወይንም ከ10,000 በላይ ሊፈጅ ይችላል። በተጨማሪም ሞቱ በድንገተኛ አደጋ ወይንም በቤት ውስጥ ከሆነ ፖሊስ አስክሬንን መርምሮ የሞት የምስክር ወረቀት እስኪሰጥ ድረስ አስክሬኑን ማንቀሳቀስ ፈጽሞ የተከለከለ ሲሆን ይህ ሂደት ቀናትን ሊወስድም ይችላል። ሟቹ ተከራይ ከሆነና በቤት ውስጥ ለብቻው የሞተ ከሆነ ቤተሰቦች ቤቱን የማጽዳትና የማደስ ልዩ ወጪ እንዲከፍሉ በቤት አከራዮች ሊጠየቁ ይችላሉ። ሶስተኛዋ ሰሊያ ጣሊያን። ይቺ ከተማ ደግሞ መሞትን የከለከለችበት ዋና ምክንያት ከሌሎቹ የሚለይና የሚያስገርም ሲሆን የከተማዋ ሕዝብ ቁጥር እያነሰ በመሄዱ በፖለቲካ ከተማዋ እንዳትጠፋ ለመከላከልና የሰው ብዛት እንዳይቀንስ በመስጋትም ጭምር ነው። በ2015 የከተማዋ ከንቲባ መሞት በሕግ የተከለከለ ነው የሚል ሕግ አወጡ። አትሞቱ ማለት ግን ጤናችሁን ጠብቁ ማለት ሲሆን ዜጎቹ በየዓመቱ የጤና ምርመራ እንዲያደርጉ በህግ ደረጃ የሚገደዱ ሲሆን ጤናቸውን የማይጠብቁ ሰዎች 10 ዩሮ ይቀጣሉ። ይህ ህግ የወጣው የህዝብ ቁጥርን ለመታደግና ጤናቸውን እንዲጠብቁ የተሻለ አማራጭ ነው ተብሎ ታምኖ የጸደቀና የሚተዳደሩበት ህግ ነው። አራተኛዋ ኩኞ ፈረንሳይ። በከተማዋ ያለው የመቃብር ቦታ ሞልቶ ተጨማሪ ቦታ በመንግስት ባለመፈቀዱ ይህንን ያለመሞት ህግ አወጡ። ከንቲባው ቦታ ሲከለክሉ በቁጣ በከተማችን ውስጥ መሞትና መቀበር ክልክል ነው የሚል ህግ ያወጡ ሲሆን ይህ ህግ ትኩረት ለመሳብ የተደረገ ቢሆንም ከጥቂት ጊዜያት በኋላ ግን በህዝቡ ተቃርኖ ምክንያት መንግስት የመቃብር ቦታ እንዲሰጣቸው አስገድዷል። አምስተኛዋ ፋልቺያኖ ዴል ማስኮ ጣሊያን። ይቺ ከተማ ልክ እንደ ፈረንሳይ በመሬት ጥበት ምክንያት ከተማዋ የራሷ መቃብር የላትም። ከአጎራባሽ ከተማ ጋር በነበራት ግጭት ደግሞ የነዋሪዎቻቸውን አስክሬን ጎረቤት ከተማ መቅበር ስላቆሙ ከንቲባው ህይወታቸው ከማለፉ
ከማለፉ በፊት ሕግ አወጡ። ይህም ሕግ አዲስ መቃብር እስኪገነባ ድረስ እባካችሁ አትሙቱ፣ ለጊዜው የምንቀብርበት ቦታ የለንም፣ አሊያም ቀድመው ማሳወቅ እንዳለባቸውና ወደ ሌላ ቦታ መሄድ እንደሚኖርባቸው ትዕዛዝ አስተላለፉ። በዚህም መግለጫቸው ለዓለም መገናኛ ብዙሃን ትልቅ መሳቂያና መገረሚያ ሆኖ አልፏል። ስድስተኛዋ ግሪክ የዴሎስ ደሴት። በጥንታዊ ግሪክ እምነት ሚያስማ የሚባለው ጽንሰ ሐሳብ ከጃፓኑ ኬጋሪ ጋር ይመሳሰላል። ሞትና ልደት በቅዱሳን ቦታዎች ላይ እርኩሰት ያመጣሉ ተብሎ ይታመን ስለነበረ ዴሎስ የግሪክ አማልክት የሆኑትን የአፖሎና የአርቴሙስ የልደት ስፍራ ተደርጋ ትቆጠራለች። ለዚህም የደሴቲቱ እጅግ የተቀደሰች በመሆኗ ሞት እዚያ መገኘት የለበትም ብለው ያምኑ ስለነበረ በአምስተኛው ክፍለ ዘመን ዓመተ ዓለም በተለይም በ426 ዓመተ ዓለም አቴናውያን በደሴቷ ላይ መሞትና መወለድ በሕግ አገዱ። በደሴቱ ላይ የነበሩ የቆዩ መቃብሮች በሙሉ ተቆፍረው አስክሬኖቹ ወደ አቅራቢያው ወደምትገኘው ሬኒያ ደሴት ተዛወሩ። ከዚያን ጊዜ ጀምሮ ሊሞቱ የተቃረቡ ሰዎች፣ ምጥ የጀመራቸው ሴቶች በአስቸኳይ ወደ ሬኒያ ደሴት እንዲሻገሩ ይደረግ ነበር። ይህ የተደረገው የአማልክቱን ክብር ለመጠበቅና ደሴቷን ከማንኛውም የሰው ድካም ወይንም ውልደትና ሞት ነፃ ሆና እንድትቆይ ለማድረግ ነው። በግሪክ ያለው የቦታ እጥረትና የሃይማኖት ወግ የራሱ የሆኑ ፈተናዎች አሉት። በግሪክ በተለይ በአቴንስ የመቃብር ቦታ በጣም ውድና እጥረት ያለበት ነው። ስለዚህ አብዛኛውን ጊዜ የመቃብር ቦታ የሚከራየው ለ3 ዓመታት ብቻ ሲሆን ከ3 ዓመት በኋላ አስክሬኑ ተቆፍሮ እንዲወጣና አጥንቱ ወደ ሌላ ትንሽ ሳጥን እንዲዛወር ይደረጋል። ቤተሰቦች ይህንን የማውጣት ሂደት ካልፈጸሙ ወይንም ክፍያ ካላቋረጡ ሕጋዊ ቅጣት ሊጠብቃቸው ይችላል። ሌላው እስከ ቅርብ ጊዜ ድረስ የግሪክ ኦርቶዶክስ ቤተክርስቲያን አስክሬን ማቃጠልን አጥብቃ ትቃወም ነበር። ይህም ቤተሰቦች አማራጭ በማጣት አስክሬን ወደ ሌላ ሀገር ለምሳሌ ቡልጋሪያ ወስደው ለማቃጠል ለትራንስፖርት ከፍተኛ ወጪ እንዲያወጡ ያስገድዳቸዋል። በዚህችም ሀገር ድንገተኛ ሞት ሲያጋጥም የአስክሬን ምርመራ ግዴታ ነው። ይህም ሂደት በመንግስት ሆስፒታሎች ውስጥ ባለው የሥራ ብዛት ምክንያት ሊዘገይም ይችላል። ይህም የቀብር ስነ ስርዓቱን በማስተጓጎል ከቤተሰብ ላይ ስነልቦናዊና ሕጋዊ ጫናን ይፈጥራል። እነዚህ ከተሞች መሞትን የከለከሉት ለተለያየ ምክንያት ነው። አንዳንዱ ለሳይንሳዊ፣ አንዳንዱ ደግሞ ለፖለቲካ ስልት ነው። ነገር ግን የሰው ልጅ ምንም ያህል ሕግ ቢያወጣ ተፈጥሮ ማሸነፍ ፈጽሞ አይቻለውም። እናንተ በእነዚህ ከተሞች ውስጥ መኖር ትፈልጋላችሁ? ሞትስ ቢከለከል ምን ይሰማችኋል? ውድ የአልፋ ሚዲያ ቤተሰቦች የዛሬው ዝግጅታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።